እዩ ወደነ ብሩኬ ህይወት ስትገባ እርግዝናዋ 6 ወር ነበረ። አሁን ላይ ደግሞ እንግዲህ እኔ መውለጃ ቀርቧል ምናምን ትንሽ ቀን የሚቀረኝ እያለች ስለሆነ 3 ወር ተጨመረ። ያ ማለት ሀይሚና ብሩኬ 3 ወር ሆናቸው ከተጣሉ። ጊዜው ራሱ እንዴት ነው የሚሮጠው? ሰላም ሰላም ቤተሰብ እንዴት ናችሁልኝ? ሰላማችሁ በያላችሁበት ብዝት ተረፍ ይበልላችሁ። የደከማችሁ ፈጣሪ ድካማችሁን ያቅልልላችሁ፣ ከክፉ ነገር ይጠብቃችሁ። ቤተሰብ እንግዲህ እዩ ማለት ነው እንዲህ ሆዷን አሳብጣ መታለችና ሰው ሁሉ ምን ይላል? ድራማ ነው የሚሉት አብዛኛዎቹን ሰዎች። የዩ ልጅ አይደለም ይላሉ። እኔ ግን ገና ከመጀመሪያው ጀምሮ አንድ ሴት ልጅ በልጅ እንዴት ነው እንደዚህ ልትቀልድ የምትችለው? ፌስታል ጠቅጥቃ ነው፣ ቢጃማ ጠቅጥቃ ነው። በጣም ብዙ ሰው የሚያወራል እንደዛ። እኔ ይሄን አላምንም እውነት ለመናገር። አሁን ላይ ደግሞ ጭራሽ ይሄ ፌስታልም ቢጃማም አይመስልም። ሆዷ እንደዚህ የልጅ ቅርጽ ነው ያለው ሲጀመርም እና እውነት ነው የሚመስለው። እውነት ለድራማ እየተሰራ አይመስልም ይሄ ነገር። ለማንኛውም ድራማ ሆነ ምንም ሆነ ስትወልድ ነው የምናውቀውና በቅድሚያ ግን ማለት ነው በትናንትናው ቪዲዮ ማለት ብሩኬ ላይቭ ገብቶ ነበርና ሰው እኮ ሰውን ለመጣል የማያደርገው ጥረት የለም። እንግዲህ ብሩኬ ገና ወደ ቲክቶክ አለሙ እየተቀላቀለ ሰው ነው። ጌመኛ እንኳን አይደለም፣ ገና ጌም እየጀማመረ ነው። ሰዎች ጋር እየተዋወቀ ነው። በጣም ከሱ የበለጡ ጌመኞች አሉ እንትን ላይ ማለት ነው ቲክቶክ ላይ እና ሲገባ ግን አገባቡ እኮ አቤት ሲያሳዝን። ብሩኬ በስማ የሆነ አይኑን ሲያሻሽ ምናምን ነገር የሚያለቅስ ነው የሚመስለው፣ ግን አላለቀሰም። እውነት ብሩኬ ሲከፋው ሲያዝን አይኑን እንደዚህ ሽት ምናምን ነገር ነው የሚያደርገውና በሙዚቃው ያልተረበሸ ሰው የለም እኮ። እርብሽን ያሉት ቤተሰብ በሙሉ፣ ምክንያቱም በጣም የትዝታ ሙዚቃ የሚረብሽ ነበረ። የእውነት ፈጣሪ ሰላሙን ያወርድላችሁ። ሌላ ምን ይባላል? እና ምን ልላችሁ ፈልጌ ነው በጣም ብዙ ጌመሮች በጣም ትላልቅ ዩቲዩብ ምንድን ነበር ፎሎወር ያላቸው እንኳን ማለት ነው ሽንት ቤት ውስጥ ገብተው ሲንከባለሉ፣ አመድ ሲቀሙ፣ ፊታቸውን ጥላሸት ሲቀቡ፣ ሴቶች ፓንታችሁን ከፍታችሁ ዘይት አስገቡ፣ በርበሬ ጨምሩ ሲባሉ ነው የሚውሉት ቲክቶክ ላይ ጌም የሚጫወቱ ሰዎች ማለት ነው። እና ብሩኬ ሻወር ወሰደ ብለው በፈጣሪ ደስታ ሊሞቱ። ይሄ ብድ ነው የሚያስደስተው። ቆይ በነገራችን ላይ በጌም መካከል እኮ ማሸነፍ አለ መሸነፍ አለ። ኖርማል ነገር እኮ ነው። እንደው የእሱ ውድቀት ስለሚያስደስታችሁ ነው እንጂ እንደዚህ የምትሯሯጡት አንዳንድ ሰዎች ማለት ነው። የምር በጌም መሸነፍ ኖርማል ነገር ነው። እንኳን አይደለም ብሩኬ ጀማሪው። ደግሞ ይሄ ትሬዲንግ የሚደረገው ዱዊት የሚደረገው አስቸኳይ የሆነ ነገር የሚያስፈልገው ሰው ወይ የታመመ ሰው ገንዘብ ሊዋጣለት የፈለገ ሰው ነው ቶሎ ቶሎ ዱዊት የሚደረገው። እነሱ ምን አደረጉ? እሰይ የምትለዋን ፓርት ሪከርድ አድርገው ዲዊት በየቦታው ትሬዲንግ እያደረጉት ነው ማለት ነው። እና በጣም ሼም ነው፣ ግን እንደዚህ አይደረግም እውነት። እና እንደዛ ያስደሰታቸው ነገር ከሀይሚ ጋር ባትጣላ ኑሮ አትሸነፍም ነበር፣ ታሸንፍ ነበር። የሀይሚ እህቶች አሳይህ ይሉታል ማለት ነው። እኔ በጣም ብዙ የተባሉ ሰዎች ማለት ነው ማለት ብሩኬ በሀይሚ እንደሚተዳደር አድርገው የሚያስቡት ለምን እንደሆነ አላውቅም። እንደዚህ ነው በቃ አመለካከታቸው ይሄ ነው። ሰው እኮ ዘላለም አለሙን ከሰው ትከሻ ላይ ተንጠልጥሎ አይኖርም አይደለ? በራሱ መንቀሳቀስ መቻል አለበት። ሲጀመር ማንም በማንም እድል እንደማይኖር እኔ ተናግሬያለሁ ደጋግሜ። 10 መደጋገሙ ራሱ በጣም ነው የሚሰለቸው ማለት ነው። ብሩኬም ቢሆን የሚኖረው የእድሉን ነው እንጂ በማንም እድል ሊኖር አይችልም። እንደዚህ አትሆኑ፣ እንደዚህ ክፉ አትሆኑ። የምሬን ነው። በሰው ላይ ይሄን ያክል ሴራ ተንኮል ማቀዳችሁን አቁሙ። ብሩኬ የተሸነፈው ጌም ነው። እኔ የታዘብኩት ነገር ማለት ነው እዛ ጋር የተሸነፈው ጌም ነው። የምር ብሩኬ በህይወቱ የሆነ ነገር ደርሶበት ፈተና ቢመጣበት እንደዚህ ነው የምትረባረቡበት ማለት ነው። እንደዚህ ነው ዱዊት የምታደርጉት። ያሳፍራል። ግን ለማንኛውም ፈጣሪ አምላክ ሰላማችሁን ይመልስላችሁ። እንደው ይሄ በ30 ዝም ብሎ 30 ነገር የሚቀባጥረውን ሰው አፉን ብታዘጉት ምን አለ እናንተ ልጆች። ግን ሀይሚና ብሩኬ ማለት ነው ወደ ቀልባችሁ ተመልሷል። በእርግጥ አሁን መመለስ ያለባት ሀይሚ ነች። ብሩኬ የተቻለውን ነገር እያደረገ ነው እንግዲህ። እና ውድ ቤተሰብ ወደ ዩ ስመጣላችሁ ደግሞ እንግዲህ እኔ የምላችሁ ቤተሰብ እኔ የዩ ነገር እኮ ዝም ብሎ በቃ የጭንቅላት ጨዋታ ነው የሚሆንብኝ አንዳንዴ ማለት በዚህን ያክል ግግም ብለ የብሩኬ ነው የምትለው ይሄ ልጅ ተወልዶ ዲኤንኤ መመርመሩ አይቀርም። ዲኤንኤው ሲመጣ የብሩኬ ካልሆነ እች ልጅ የት ነው ልትደበቅ የምትችለው እንዴ? በጣም እኮ ነው የሚከብደው። የሰውን ስም በዚህ ልክ አጥፍቶ እሱ ነው ያስረገዘኝ፣ ልጁ የእሱ ነው፣ ከኔ ጋር ነው መሆን ያለብን፣ ስንት ነገሮችን አበጣብጣ ሀይሚ በሷ ምክንያት ሆስፒታል ገብታ ፍቅራቸው ተበጥብጦ ቤታቸው ተበጥብጦ ሀይሚና ብሩኬ የእሱ ልጅ አልሆነም ሲባል አሁን እንዴት ነው የሚኮነው? እንዴት ነው የምትሆነው?
እንደው ምድሪቱ ተከፍታ ብትውጥሽ ነው የሚሻለው። እዩ በኮንፊደንስ እኮ ነው ደግሞ የምትናገረው የእሱ ነው ብላ። በቃ ምንም አይነት ፍርሃት አይታይባትም ከፊቷ ላይ። እና ዳኒ ነው ማንም ተብዬው የልጄ እኔ ነኝ የልጁ አባት ብሎ የመጣው እሱ ራሱ የእኔ ነው ልጁ እያለ እየተከራከረ ድርቅ ብላ የብሩኬ ነው ትላለች። የምር ብሩኬን ስለምታፈቅረው ብቻ በዚህ ሸውጄ ልውሰደው ብላ አስባ ነው። ከዛ በኋላ ልጁ የሱ አይደለም ብዬ ቀስ በቀስ ነግረዋለሁ ብላ አስባ ይሁን። እኔ እኮ እንዴት አይነት ነገር ነው የምታስብ ያለችው ይች ልጅ ነው። አሁን ደግሞ ብሩኬ ብቻዬን ነኝ ያላት ይመስል ብሩኬ ብቻውን በዚህ ሰዓት አስፈልገዋለሁ። ጭራሽ ቼክ የማያደርጋትን እኮ ነው። እኔ አስፈልገዋለሁ፣ ብቸኛ ሆኗል፣ ብቻውን መሆን የለበትም እያለች ባለፈው ወደ አዲስ አበባ ልትመጣ ስትገለገል ነበር። ነገር ግን ማን እንዳስቀራት አይታወቅም። አርፋ ተቀምጣለች። እንኳንም አልመጣሽ እናቴ። ልጁን የባሰ ጦስ ውስጥ ለማስገባት እኮ ነው እንደዚህ ሲታገሉ ፍንግል ብትል። አሁን ማን ነው ችግር የሚፈጸምበት? ብሩኬ ነው። እና ፎቶ ላይ እንደዚህ ኢንስታግራም ለቀው ማለት ነው ከአንዳንድ ቡክ አድርገው ከብሩኬ ጋር የተነሳች እኮ ነው የሚያስመስለው። እኔማ ከዚህ አምጥቻ አለጥፍን ብዬ እኮ ነው ባመጣው ታዩት ነበር፣ ግን አይታችሁት ይሆናል ብዬ አስባለሁ በየቦታው ስለሚያሰራጩት። እኔ ግን እዚህ ያንን ፎቶ አልለጥፍም። እንዴ ብሩኬ እጁን ከወዷ ላይ ጣል አድርጎ ልክ እንዴት ነው የልጁን ትርታ እንደሚያዳምጥ አይነት ነገር። ለተንኮል ማለት ለክፋት እንደዚህ ሰው የሚረባረበውን ያክል ለመልካም ነገር ብንረባረብ እኮ የእኛ ራሱ ህይወታችን ይቀየር ነበር። የሰዎችን ማንነት ማንነካም ነበርና እንደው ስለ እዩ ልጅ ማውራት በጣም ከባድ ነው። ምክንያቱም የሆነ እንቆቅልሽ ጨዋታ ስለሆነ በዚህ ልክ የምትከራከርበት መንገድ እኔ አንዳንዴ ግራ ስለሚገባኝ ማለት ነው ራሴን ማስጨነቅ አልፈልግም። ማርያምን ብሩኬን ያልደረስኩባትም እያለ ነው፣ እሷ ደግሞ ልጁ የሱ ነው የምትለውና ፈጣሪ ሆይ እንደው እውነት ነው እኔ ብዬ አላምንምም። እውነትም እንዳያደርገው በቃ ልጁ የዳኒ ሆኖ መገኘት አለበት። እና የእዩ ልጅ ሰው እንደሚለው ፌስታልም አይደለም ጨርቅም አይደለም። ከምሬ ነው። እች ልጅ መውለጃዋ ቀርቧልና ወልዳ እኛም ከሀሳብ በተገላገልን።